ሲባል አልሰማሽም? እባክዎትን አባዬ ይልቀቁኝ። የምን መልቀቅ ነው? ለሰራሹ ኃጢአት ንስሐ ሳትገቢ ልቀቁኝ አለ እንዴ? በይ ተናዘዥ። አሁን ምንድን ነው የምናዘዘው? ሞባይልሽ የት ነው ያለው? ሞባይል? ልጄ ያችን አሮጊት ልትገድል ስትሞክር የቀረሽውን ቪዲዮ የያዘውን ሞባይል አላውቅም። ተመልከች። ይሄ ጎረምሳ እኔ የምፈልገውን ቀን በአንድ ትዕዛዝ ወደ ሰማይ ቤት ነው የሚልክ። አለምዬን ያሳገተቻት ወይዘሮ ወርቄ ነች። በጣም ይገርማል። ወንድዬ እናቱን ደበደባት። በጣም ያሳዝናል። አንገት ለአንገት ተናንቀው ሲያገኛት ከወዲት ጋራ ገፍትሮ እናቱን ገፍትሮ ሚስቱን አቀፈ። እንደዚህ አይነት ወንድ አይወለድ። እንግዲህ ይሄንን ያስመሰለችው የወዲት ሁሉን ነገር እሱ ጋር እያስመሰለኝ፣ ዛሬ ግን እናቱ በተሰበረ ልብ እያዘነችበት ውጭ ላይ ቆማለች። ይህን ያደረገችው ራሷ ሚስትህ የወዲት ናት ወንድዬ ስትለው፣ እሱ ግን አሁንም ድረስ ሊነቃ አልቻለም። በጣም ያሳዝናል። አለምዬም ማን እንዳሳገታት አላወቀችም ነበር። ወርቄ ካጠገቧ ሄዳ ሞባይሉን ካሜራ ያረግሽበትን የቀረጽሽበትን ሞባይል የት ነው ያረግሽው? ተናገሪ፣ ካለበለዛ እዚሁ ትሞቻታለሽ፣ በእነዚህ በጎረምሳዎች ትደበደበያለሽ እያለች ማስፈራሪያ ዛቻዋን አቅርባላታለች። እንዴ አንቺ ነሽ እንዳያሳገትሽኝ ብትላት፣ አዎ እኔ ነኝ፣ ብር ካለ በሰማይ መንገድ አለ ይባላል። እኔ ሀብታሟ፣ እኔ ማንም የማይነካኝ ቀብራራዋ ወርቄ ነኝ ያሳሰርኩሽ በማለት ራሷን ጻድቅ አጫወተኝ። ንስሐ ሳገቢ ከምትሞቺ አሁን ሁሉን ነገር ተናዘዢ እያለች አለምዬን ታጨናንቃታለች። አለምዬም ግን ወይ ፍንክች፣ እኔ በፍጹም የምትዩን ነገር አላቅም፣ ሞባይሌንም አላቅም እያለቻት ነበር። ያችን አሮጊት ለመግደል ብዙ ነገር ያደረግነውን አንቺ ቀርጸሻል፣ የምተውሽ መሰለሽ እያለይ ስትፎክርባት ነበር። ፀሐይም እሷ ጋር በመሄድ ጠፋች እኮ ስትላት፣ አስሬ አለም ምንድን አንቺም እንደ እሷ እንዲያገቢ እያለች በማያገባሽ አትግቢ እያለ እንዴ፣ ስለዚህ አንቺ ታውቂያለሽ እንዴ? ምን አልኩኝ? እኔ ምን አልኩ? አለም አልኩኝ እያለኝ ፀሐይንም ስጮህባን ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች፣ እንኳን ወደ ቻናል በሰላም መጣችሁ። የእናት ግፍ ክፍል 24 ተለቀቀ። እንግዲህ ወደ ክፍል 23 ስንመለስ አለምዬ ታግታ በማን እንደታገተች የሚታወቅ ነገር የለም ነበረ። ስለዚህ አለምዬን ያሳገተቻት ወይዘሮ ወርቄ ነበረች። እሱም እንግዲህ አለምዬ የስልኳ ካርድ ስለዘጋባት ሂዳ ካርድ ለመሙላት እሱቅ ነበረ የሄደችው። ዩቱብ ላይ ኤዲት እያደረገች ዩቱብና ቲክቶክ ላይ ኤዲት እያደረገች ነበረ። በዚህ አጋጣሚ ዮርዳኖስ መታ እኔ ላግዛችሁ ስትላል ነበር። ዮርድም ከቤቴ ውጭ ብላ ጅቡም ይብላሽ ብላ ነበረ በሩን የዘጋችባት ከዮርዳኖስ ላይ። ፀሐይ ማነች ወርቄ ማለት ነው እንዴ ለምን እያለች በጣም እያዘነች ነበር። ዮርዳኖስም ቀጥታ ወደ እነሱ ጋር ነበር የሄደችው። እኔ እኮ አንቺን ደግሞ ታዲያ አይ ስላሰብሽልን እናመሰግንሻለን፣ ቅድም ሀሳብሽን እንድትቀይር እያሉ ነበር። አሁንማ ኤዲት እያደረግን ነው፣ ስለዚህ ኤዲት ስናደርግ እንትን እያልን ስለሆነ ጨርሰናል፣ እናመሰግናለን ስለ መልካም ትብብርሽ ይሏታል። ዮርዳኖስንም እሺ በማለት እንግዲህ ኤዲት እያደረገች ካርድ ይዘጋባታል። ካርድ ለመግዛት እንግዲህ እየሮጠች ሳለ ነበር አለምዬ የታገተችው። በጣም ያሳዝናል። እንግዲህ አሳጋቿ ወይዘሮ ፀሐይ ናት። ፀሐይ እንግዲህ አግታት ቀጥታ ወደ ታገተው ቤት ሄዳለች። እዛም ስትሄድ ታፍና ስለነበረ አፏን የታፈነችው ሲለቀቅላት መጨረሻ ላይ በመደንገጥ እንዴ እርሶኑ ያሳገትኩኝ እያለች፣ አዎ ማን ይመስልሻል? እኔ ወርቄ ነኝ። ምክንያቱም ገንዘብ ካለ በሰማይ መንገድ አለ። አሁን
ለቤተሰቦችሽ ከመትረፍሽ ከመሞትሽ በፊት የምትናዘዥውን ተናዘዢ። እነሱ ጎረምሳዎች ቅጥቅጥ አድርገው ከሚገሉሽ ሁሉንም ነገር ስጭኝ፣ ስልክሽ ላይ ያለውን ሁሉ ስልክሽን አምጭ ብትላት፣ አለምዬ ደግሞ በፍጹም አላቅም አለቻት። ያችን ሴትዮ አሮጊት ልንገል ስንል መርዚ ስታደርግ የቀረችውን ሁሉ አምጪ በማለት ነበር ስታናዝዛት የነበረው። አለምዬም ግን በፍጹም አላየሁም እያለች ስትላት ነበር። እንግዲህ አለምዬም ታማኝ ብሞትም እሞታለሁ ያን ነገርማ ለሱ አልሰጥም በማለት እንግዲህ ለቤተሰቦችሽ ገንዘብ ሰርታ ትልክልናለች ሲሉ ለአርባሽ አስክሬንሽ ሲላክ ወደ ሀገርሽ ምን ትያለሽ እያለች በጣም የሚደብር ቃላታት እየተናገረቻት ነበር። እንዴ ለምን እያለቻት ንስሐ ሳትገቢ ከነ ኃጢአትሽ ልትሞች ነው እያለቻት ነበር። አለምዬ ምንም ኃጢአት ያለባት ከነ ልጇ ወይዘሮ ወርቄ ነች እንጂ እሷ የሰውን ሕይወት እየታደገች ነው ያለች። ነገር ግን ወይዘሮ ወርቄ አሁንም ተነስታ ወደ ቤቷ ትሄዳለች። ቤቷ ሄዳለች። እንግዲህ ወደ ወንድዬ ጋር ስንመጣ ወንድዬ የወዲት ጉዴት ልብሷን አዘጋጅታለች በሻንጣው አድርጋ። ምንድን ነው የማየው ሻንጣ ቢላትም አይ እስከ ዛሬ እንትን ብያለሁ፣ ስለዚህ የኔ ጥፋት ነው፣ ጥፋት አለብኝ፣ ጥፋቴን ካወቅክ ደግሞ በፍጹም እንትን ትለኛለህ እያለ የነበረ እየተጨነቀች የነበረችው። በዚህም ጊዜ እሱም ደግሞ አንቺ ምን አጠፋሽ የኔ ናት የኔ ንግስት እያለ እያሻሸ እየዳበሳት ነበረ። በዚህ የተነሳ እንግዲህ ወንድዬም ከሚስቱ ጎን ሆኗል። ይቅርታ ጠይቂያት በቃ እማዬም ተነስታ መኝታ ክላሷ እያለቀሰች ነበር። አየሽ ወንድዬ ግን አልጫው የእናቱን ፊት እንኳን የእናቱን ገጽ የማያቅ በዚች በየወዲት ጉዲት እያበደው እናቱን ግን የማያየ እሱ ደግሞ እናቱን ይቅርታ ጠይቂያት ሌላ ተነሳ። በፍጹም ወንድዬ አላደርገውም በማለት የወንድዬም እናት ዝም ትለዋልና ተነስታ ወደ ክላሷ ገብታ ታለቅሳለች። ነገረኛዋ የወዲት እንዲህ ስታለቅሺ አይቻላቅም ነበር፣ ዛሬ ግን ስታለቅሺ ደስ አለኝ እያለች ነገሯን እየቀጠለች ነው የወዲት ነገረኛዋ። በዚህም የተነሳ ውጭልኝ በማለት እንግዲህ የወዲት እናት ስሜቷን መቆጣጠር የወንድዬ እናት ስሜቷን መቆጣጠር አቅቷታል። ምክንያቱም አለምዬ ጠፍታለች፣ ብዙ ነገር እያደረገ እንደነበር ህይወትሽን አደጋ ላይ እንዳይጥል እያለች የወርድም እሷም እያሏት ነበረ። በዚህም የተነሳ እንግዲህ የወንድዬ እናት መጥተው ሳሎን ተቀምጠው ሳለ አንቺ ነሽ ልጄን አለምዬን የት ነው ያረግሻት ብትላትም አዎ እኔ ነኝ ያደረኩት ምን ታመጣለሽ እያለች ስንትን ስትላል ነበር። እኔ ነኝ ያሳሰርኳት፣ አንቺም ትታሰሪያለሽ ነገር እያለች አሳግትሻለሁ እያለች አማቷም ላይ ትፎክራለች። የዚህ ጊዜ እናትየዋ ስሜቷን መቆጣጠር አቃታት። አንገቷን ዘላ ስታንቃት ረይ እያለች ዛሬ ረፊ ብትላትም ልታርፍ አልቻለችም። የዚህ ጊዜ ተነስታ አንገቷን ስታንቃት ወንድዬ ከድንገት መጥቶ አንገቷን አንቃ ስላየቻት የምታስመስለው አለም እያለቀሰች ስትል ገፍትሮ እናቱን ከሶፋ ላይ ወረወራት። በጣም ባለጌ ነው። እኔን ያጠባሁት ጡት እኔን እናትህን ወንድዬ እኔን እያለችው ከዚህ ጊዜ እማዬ እያላት እናትየዋም ተነስታ በረንዳ ወጥታ እያለቀሱ ነው። በዚህም የተነሳ እንግዲህ ወንድዬም ጭራሽ ስሜቱንም መቆጣጠር አቅቶታል። እሷን ቁጭ ብላ የተገፋ መስላ እያለቀሰች ትገኛለች። የወርዳኖ ማናት የወዲት ጉዲት። በዚህ የተነሳ እንግዲህ ወንድዬም እናትየዋን በጣም ተቀየመኝ ለሰራተኛ። አንቺ ግን እኔን ለምን አታይም? ለአንድ ሰራተኛ እንደምትሆኝ እሷ ባልወልዳትም ልጄ ናት፣ እኔን ብቻ ነው ልጅሽ እያለ ወንድዬ እንዲህ ይላታል። እሷ ደግሞ ለእኔ ልጄ ናት፣ ብዙ ነገር እኔን ለመግደል ብዙ ነገር ስታደርግ ይሄን እንኳን ስትለው አይነቃም፣ ድድቧል እሱ ማለት ነው። እናም ይሄን እያለችው ሳለ እሱም ጭራሽ ሊሰማ አልቻለም። በዚህ የተነሳ እንግዲህ እማማ የወንድዬ እናት አሁን ላይ
በቃ ጥያቄ ውስጥ ናት። አለምዬ መታሰር እንቅልፍ ነስቷቸዋል። በዚህ የተነሳ እንግዲህ ለፖሊስ አመልክቱ ብላ ፀሐይ መታ እንግዲህ ፖሊስ ታመለከን ስራቸውን ይስሩ ፖሊሶች እያሉ እኛ ቁጭ ማለት አለብን እያለኝ ፀሐይም በጭንቀት ትገኛለች። እናም ፀሐይም እንቅልፍ ያጣችው የጓደኛዋ መጥፋት ይሄንን እያሳሰባት ነው። እናም ወደ ፀሐይ ስንመጣ እንግዲህ ወይዘሮ ወርቄ ከእስር ቤት ካሳገተቻት ቦታ መታለችና እዛ ቁጭ ብላ እማዬ ትላታለች። እንግዲህ እትዬ ብላ ስትጠይቃት ወይዘሮ ወርቄ ምንድን ነው እንጠይቅሽ ስትላት ምንም አትጠይቂኝ ትላታለች። አለም ትላታለች። አለም ምን ጠፋች ታዲያ ትጥፋ በስራዋ ነው የጠፋችው ትላታለች። የዚህ ጊዜ የሚጠራጠር ነገር ተጠራጠረች ፀሐዬ። በዚህ የተነሳ እንዴ ማለት ስለጠፋች ታዲያ አንቺ ምን እንትን አስባለሽ? አንቺም እንደሷ ስርዓት እንትን ካላች ትጠፊያለሽ እያለቻን ነበር። ማለት ምን አጠፋው እያለቻን ሂጂና አትከራከሪኝ፣ ምሳ ስሪ፣ ሰርቼ እኮ ስራ ጨርሻለሁ፣ ሂጂ ራት ስሪ፣ እራትም ምሳም ሰርቻለሁ ባንድ ትላታለች። በቃ የራትም ምሳም አንድ ላይ ነው እየሰራሽ የምትሰጭ እያለች ትጮህባታለች። እሷ ግራ የተጋባት ፀሐዬ ከፊቷ ተገትራ እሷን እያዳመጠች ነበረ። እንግዲህ ይህንን ብላት ሂጂ እኮ ነው የምልሽ ትላታለች። በዚህ የተነሳ ፀሐይን ተነስታ ወደ ኪችኗ ትሄዳለች ማለት ነው። የአለምዬ ጥያቄ አድሮባታልና እናም እንግዲህ የወዲት እየሮጠች ትመጣለች ወደ እናቷ ቤት። እናቷ ቤት በመምጣት ሁሉንም ነገር ትናገራለች። እናቷ ቤት መታ እማዬ ዛሬ አዲስ ሰፕራይዝ ልንገርሽ ትላታለች። ምንድን ነው ቶሎ ንገሪኝ፣ ሳልሞት ሞተች ምን ሆነች እያለ አረ ዛሬው ይለያል እናቱ እንደበደባት ትላታለች። ማለት እናቱ ካፈርዶ የሚያስጋጣት ትላለች ወርቄ ማለት ነው። እሷም አይ አይደለም እናቱን እንትን አላት ሶፋው ላይ ነው የወረወራት ትለዋታለች። እንዴት በቃ ባለምዬ የተነሳ እኔን ጉሮሬን አንቃኝ ነበረ፣ በዛም እኔን ስትደባደብ ይዟት ከዛ ጣላት እያደግ ያደረጋት እያለ ነበረ። አለምዬ እሷን ማዘው ታግታለይ እያለ እናትና ልጅ ሲያወሩ እንግዲህ ፀሐይዬ ከበሩ ላይ ቁማ እያዳመጠቻቸው ነበር። እሷንማ በፍጹም አትፈታትም፣ መቼም እንዳትለቀቅ አድርጌ ነው ያስያዝኳት በማለት ትናገራለች ማለት ነው። በዚህ የተነሳ እንግዲህ ፀሐይዬ ይሄንን ሰምታ በቃ መጀመሪያ ማፏ ላይ በእርግጥ ይሄን ስትጠይቃት እንደ አለምዬ ነው አንተን እምልሽ እያለቻት ነበርና እንዴ አለምዬን እርሶ ናቸው ያሳግታቸው ስትል እኔ አለምዬ አልኩ አሁን ትላታለች። እንዳው ወይኔ አፌ ላይ አለምዬ እያልኩ እያለኝ እንግዲህ ወይዘሮ ወርቄ ይሄን ትላለች። በዚህ የተነሳ እሷም ይሄንን ብላት ተነስታ በመሄድ ኪችን ሁና ይሄን ወሬ ሲዋሩ እናትና ልጅ እያዳመጠች ትገኛለች። ፀሐይዬ በቃ አሁን ፀሐይዬ ሁሉንም ነገር ሚስጥር አወቀች። ይህንን ሲያወሩ ከበሩ ላይ ሁና እናትና ልጅ እንዳያሳሰሯት አውቃለች። የአለምዬ መታገት ማለት ነው። ይሄን ደግሞ እሷ ለፖሊስ ያመለክቱና ይተን ይላሉ ብዬ አስባለሁ። እንግዲህ እስከዚህ ድራማ የምንማረው ለእናት ክብር እንደሌለው ነው የሚያሳየው ማለት ነው። እናም ወንድዬ ለእናቱ ክብር የሌለው እናቱን ገፍትሮ ሲጥል ነው ለሚስቱ አግዞ። በጣም ያሳዝናል። እንግዲህ የነበረን ቆይታ ይህን ይመስላል። ድራማው ግን በእውነት ይደብራል። እናት እንደዚህ አትደረግም። ባይ ባይ።